አብዛኞቻችን ወንጌላዊው ቅዱስ ዮሐንስና መጥምቀ መለኮት ቅዱስ ዮሐንስ ይደበላለቁብናል። አብዛኞቻችን ዛሬ ስለ ወንጌላዊው ቅዱስ ዮሐንስ ብቻ እነግራችኋለሁ። ይሄን ቪዲዮ እስከመጨረሻው ከሰማችሁ ካሁን በኋላ አይደበላለቁባችሁም ማለት ነው። ታዲያ ይህ ቪዲዮ ለወዳጆቻችሁ ያስፈልጋልና ቪዲዮውን ለሁሉም ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ በደንብ ስሙኝ። ይኸውላችሁ ዛሬ ወንጌላዊው ቅዱስ ዮሐንስ ዓመታዊ በዓሉ ነው፣ ያረገበት ቀን ነው። ይህ ወንጌላዊ ቅዱስ ዮሐንስ ማን ነው ካላችሁኝ የዘብዴዎስ ልጅ ነው። ወንድሙ ያዕቆብ ይባላል። ያዕቆብ ወልደ ዘብዴዎስ፣ ዮሐንስ ወልደ ዘብዴዎስ ይባላሉ ማለት ነው። ወንድማማቾች ናቸው፣ ሐዋርያት ናቸው። ይሄኛው ዮሐንስ ሐዋርያ ነው ማለት ነው። እናም ደግሞ ባለ ብዙ ስም ነው፣ ባለ ብዙ ስም ዮሐንስ ዘረፈቀ ውስተ ሕጽኑ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቁረ እግዚእ፣ ዮሐንስ ራእየ ምስጢር፣ ዮሐንስ ታኦሎጎስ፣ ዮሐንስ አቡ ቀለምሲስ የመሳሰሉ ስሞች አሉት ማለት ነው። እና ይህ ሐዋርያው ቅዱስ ዮሐንስ ማለት ነው ያው ከአባቱ ጋር አሳ ሲያጠምድ ነው ክርስቶስ የመረጠው። በወንጌል ላይ እንግዲህ ከ12ቱ ሐዋርያት ክርስቶስ አብዝቶ የሚወደው ሐዋርያ ነው ሐዋርያው ቅዱስ ዮሐንስ ማለት ነው። እንደዚሁም ከድንግል ማርያም ጋር ክርስቶስ በመስቀል ላይ ሲሰቀል ማለት ነው ሌሎቹ ሁሉም ሐዋርያት ጥለው ሲጠፉ ማለት ነው ከድንግል ማርያም ጋር በእግረ መስቀል በመስቀሉ ስር የተገኘ ብቸኛ ሐዋርያ ነው፣ ብቸኛ ሐዋርያ ነው። እና ያንን ክርስቶስ በመስቀል ላይ የደረሰበትን መከራ አይቶ ስለነበረ በአይኑ ዘመኑን በሙሉ እያለቀሰ የጨረሰ ነው። ለቅሶ ብቻ አይደለም፣ እንባ አልቆ ማለት ነው እጅ እስከሚያነባ ድረስ ያለቀሰ ሐዋርያ ነው። ይህ ሐዋርያ እንግዲህ ወንጌልን የጻፈ ሐዋርያ ነው፣ የዮሐንስ ወንጌል የሚባለው ማለት ነው። እሱ ነው የጻፈው። ስለዚህ የዮሐንስን ወንጌል ደግሞ ሁላችንም ልናነበው ይገባል። ይህ ሐዋርያ ዛሬ ጥር 4 በዓለ ዕርገቱ ይከበራል። በረከቱ በሁላችንም ላይ ይደርብን። እስኪ ሁላችሁም ኮሜንት ላይ ቅዱስ ዮሐንስ አባቴ እያላችሁ ጻፉልኝ። ቪዲዮ ለሁሉም እንዲደርስ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። አተ ይዘ አይልም። እናንተ ግቡ እናንተ ኑ አንተና አንቺ ነይ አይልም። እግዚአብሔር ሁላችንም ይሰማን። አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ። ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባትህ ቤተ መንግሥት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይሄን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ስተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይሄን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይሄን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከኛ ጋር የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄንን አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ሰውን ማወቅ ምንድነው? ከባድ ነው። አንድ ጸሐፊ የተናገረውን ልንገራችሁ። ወደ መጨረሻው ዘመን ጠላትን ለይቶ ማወቅ እንደ በረከት ይቆጠራል ብሏል። ገብቷችኋል? ለምንድን ነው? ሰው ሁሉ ምን ስለሚሆን ነው? አስመሳይ ስለሚሆን ማለት ነው። ሰው ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው
እየቀማ የሚመጣ ሰው እንግዲህ አይገኝም፣ እየሰጠ ነው የሚመጣ። ይገርማችኋል። እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል። አዋቆች ተደርገን ስለተፈጠረ እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ። ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘ አይልም። እናንተ ግቡ፣ እናንተ ኑ፣ አንተ ና፣ አንቺ ነይ አይልም። እግዚአብሔር ሁላችንም የሚሰማን አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው? የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበቡን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናቡ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው። ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። እንዲህ እየፈከሩ እየዘለሉ ብዙ የሚያም ነገር አለው እና የቅኔ መልኩም እየተቀየረ ስለሆነ ሁሉም እዚህ ጋር ሊገነዘበው ይገባል። አባቶቻችን ቅኔ እኮ ምስጢር ነው። ሲናገሩት እንኳ በለሆሳስ ነው። እንዲህ እየፈከሩ እየዘለሉ እንደው እዚያም ገዳይ እዚህም ገዳይ አይነት ነገር አልነበረም። እውነት ለመናገር ከየት የመጣ እንደሆነ እኔ እንጃ። እንደዚያ የሚሉ ካሉ ድሮም ድንገት ይሄ አፍልሆ ይወስዱና ይቺ መስተናግሯም ምኗም ከቁጥጥር ውጭ ታደርጋቸውና የአእምሮ መዛባት ልበለው ታሳደርባቸውና ሰው እንደባደብ ባይሉም አብደን ገደል እንግባ ባይሉም እዚያ የቅኔው ሰዓት ላይ ሲወራጩ እናያለን። አሁን ግን ጤነኛውም የትኛውም ይሁን በማናውቀው መልኩ ዘረፍ ይላል። እዚህ ጋር ስጋው ደግሞ ተፈትቶ ኑ ተመገቡ እያለች ቤተክርስቲያን እሱ መልስ ቀልስ ሲል አገር ምድሩን ምእመኑም ቃለ እግዚአብሔር ሳይማር እሱን ብቻ እየፈከረ አንዱን እየተሳደበበት፣ አንዱን እያመሰገነበት፣ አንዱን እያወደሰበት በዚህ አይነት ጊዜው ያልፋል። ይሄም ቢታረም ወደ አባቶቻችን ብንመለስ ቅኔ ማመልከቻ መሆን የለበትም። ቅኔ መሳደቢያ መሆን የለበትም። ቅኔ ከሰውየው አቅም ጋር ከማይመጣጠን ከፈጣሪ ጋር ፍጡሩን እያነጻጸሩም ማወደሻ መሆንም የለበትም። የሌሎቹ የዘመን መለወጫና የኢትዮጵያና የእስክንድሪያ ዘመን መለወጫ ይለያያል። ሌሎቹ ታኅሳስ ላይ ነው ልደትን ይዘው የክርስቶስን ልደት ይዘው ዘመን መለወጫ ያደርጋሉ። በዘመነ ሐዲስ ስለተነሱ በወንጌል ስለተነሱ። ኢትዮጵያና እስክንድሪያ ግን ዓለምን የሚቆጥሩ ዓለም ከተፈጠረበት ጊዜ ጀምሮ እንጂ በልደተ ክርስቶስ አይደለም መነሻቸው። ጥንታዊ መሰረታዊ መነሻ ስላላቸው ይህ ዓለም መድረሻ ብቻ ሳይሆን መነሻ አለው። ይህ ዓለም የተፈጠረበት ቀን አለው። መጋቢት 29 ቀን ተፈጥሮ
የሚያልፍም መጋቢት 29 ቀን ነው። ይህ ዓለም የተፈጠረ በዕለተ እሁድ ነው፣ የሚያልፍም በዕለተ እሁድ ነው። ይህ ቀመር ይገርማችኋል፣ ዓለም ከተፈጠረበት ጀምሮ ሲቀመር ሙሉ ቁጭ ይላል። ጳጉሜን በዚህ መካከል አገልግሎት አላት፣ ስራ አላት ለማለት ነው። ሌሎች ዓለማት ዘመንን ሲቆጥሩ ዓመተ ምሕረትን ብቻ እንጂ ዓመተ ዓለምን አይቆጥሩም። ክርስቶስ ከተወለደ 2017 ነው አሁን ያለንበት። በዚህ ይነሳሉ፣ ሌሎች ይህን ብቻ ይቆጥራሉ። ከዚያው ደግሞ መነሻቸው ላይ 7 ዓመት ይጨምራሉ ከኛ። ጥር 7 ቀን የቅድስት ሥላሴን ዓመታዊ ክብረ በዓል ለምን እናከብራለን? በዚህም ቀን የሰናዖር ሰዎች ቀድሞ አባቶቻችንን በንፍሮ ያጠፋው እግዚአብሔርን እንበቀል ብለው ግንብ ሰርተው እግዚአብሔርን እንዋጋለን አሉ። በዚህ ሰዓትም ቀኝ ጌታውን አገኘ ነው፣ ግራ ጌታውን አገኘ ነው እያሉ ጦር እየላኩ እግዚአብሔር ላይ መዘበት ጀመሩ። በዚህ ሰዓትም ቅድስት ሥላሴ ኑ ንረድ፣ ቋንቋቸውን እንደበላልቀው እነሱንም ግንቡን እናፍርሰው ብለው ቅድስት ሥላሴ ወርደው ግንቡን አፍርሰውታል፣ ቋንቋቸውንም እንደበላልቀውታል። በዓሉን በዚህ ምክንያት እናከብራለን። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ተዘግተዋል። በአጠቃላይ 370 ሺህ ስራ አቁመዋል። በፌዴራል ደረጃ ከተመዘገቡት 470 ሺህ የንግድ አገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ ስራ አቁመዋል። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበው ሪፖርት በመንተራስ ቅዳሜ የወጣው የእንግሊዝኛ ሪፖርት ሳምንታዊ ጋዜጣ በፌዴራል ደረጃ ተመዝግበው ከሚገኙ በተለያዩ የሙያ ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80% ወይም ደግሞ 80 በመቶ የሚሆኑ እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙ የንግድ አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጥ ተዘግቧል። በዚህ ሪፖርት ላይ ለረጅም ዓመታት ፈጣን እድገት በማስመዝገብ 470 ሺህ ደርሰው ከነበሩ በፌዴራል ደረጃ የተመዘገቡ የንግድ አገልግሎት ሰጪ ድርጅቶች መካከል ውስጥ 370 ሺህ በ2024 ወይም ደግሞ በፈረንጆቹ 24 መዘጋታቸውን በዘገባው ላይ አክሏል። ይህ ሁሉ የንግድና አገልግሎት ሰጪ ድርጅቶች የመዘጋታቸው ምክንያት ምን ሊሆን ይችላል? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። ከኋላ የምትመለከቱት ወንድማችን ዲያቆን ሄኖክ ኃይሌ ነው። በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ ጽፏል። ለምን ትቀናለህ? በዜና አበው ላይ አጋንንት አንድ መነኩሴ ለማሰናከል ሲማከሩ የሚያሳይ ታሪክ ተጽፏል። መነኩሴው ለብዙ ዘመናት በተጋድሎ አሳልፎ በብቃት የደረሰ መናኝ ነበር። የአጋንንቱ ጭፍራ ባለቃቸው ተመርተው ይህንን መነኩሴ ለማሳት ዘመቱ። ተራ በተራ ወደ እርሱ እየሄዱ የፈተና ወጥመዳቸውን ዘረጉበት። በዝሙትም ሊፈትኑ ሞከሩ፣ አልተሳካም። በምግብም ሞከሩ፣ ድል ነሳቸው። የሚያውቁትን የፈተና ስልት በተለያየ መንገድ እየተገለጹ አንዴ ሰው አንዴ መልአክ እየመሰሉ ሊጥሉት ሞከሩ፣ አልቻሉም። ኦርቶዶክሳዊያን ቴሌሚዲያን ኮፕሊንግ ሼር ሪፖርት እያደረገ ለክትፎ ብቻ ከ450 ሺህ ብር በላይ እንዲሁም ሚሊዮን ብሮች የወጡበት ሰርግ በሙሽሪት መቅረት መሰረቱ ተነገረም። ነገሩ ምን መሰላችሁ? ለዓመታት በትውውቅ የቆዩትና ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸውን ለመፈጸም ብዙ ወጪዎችንም አውጥተው ነበረም። ለምሳሌ ያህል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያም ተከፍሎ ነበረም። ዲኮሩም ቢሆን በርካታ 100 ሺህ ብሮች ወጥተውበት አምሮና ደምቆ ተሰርቶ አልቋል። ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹም። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለችም። ሙሽራውን በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ ሳይሆን ይቀራል። ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆቹም ነበሩት የሚል ወሬዎች ወደ ሙሽሪት መምጣት ይጀምራሉ። ይህም እንግዲህ በመሃላቸው ያለውን ጸብ ይበልጥ አከረረው። በመሃላቸው ሽማግሌዎች ገብተው ለማስማማት ቢሞክሩም ጥረታቸው ግን ሳይሳካ ቀርቷል። በስተመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጠው ተዘጋጅተው ቢጠብቁም ሙሽሪት ግን አልመጣም በማለት ቀርታለችም። ይህም በሚሊዮኖች የሚቆጠር ወጪ የወጣበት ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ በመመለስ ተጠናቀቀ። እናም ይህ አጋጣሚ ሳይግባቡ መጋባት የሚያመጣውን ጣጣና ከወጪና ዝግጅት በፊት ግልጽነትና መተማመን ምን ያህል አስፈላጊ እንደሆነ ለብዙዎች አስተማሪ ሆኖም አልፏል። ስለዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ጋይስ እዚህ ሶሻል ሚዲያ ላይ እውቀት ኖሮኝ አውቄ አንብቤ መርምሬ ወጥቼ እናገራለሁ ካልክ ማንም አይሰማህም። ማንም አይሰማህም። የእውቀት ሰው ሆናለሁ ካልክ ማንም አይሰማህም። የምትሰማው ስግጥ ስትል ነው። ድድብ በቃ ድድብ ስትል ደደብ ሁን። አሁን ሶሻል ሚዲያው ኢንከሬጅ የሚያደርገው የሚያበረታታው ሪደርስን ሳይሆን ወይ ደግሞ ሪሰርቸርን ሳይሆን ደደቦችን ነው። በብዙ ዳይሜንሽን አየሁት። ይገርማል። እኔ የከሸፈ ትውልድ የከሰመ ትውልድ እኔ የምፈራው ለወደፊቱ ትውልድ ነው። እኔ እንኳን ትንሽም ቢሆን ኖሬያለሁ። ልጆቼ ግን ያሳዝኑኛል። ከኔ በታች ያሉ ሰዎች ግን ያሳዝኑኛል። ነውር ጌጥ የሆነበት ትውልድ ደግሞ እኮ ያበረታታሉ።
አባት የምትሏቸውም ደግሞ ያበረታታሉ እንደዚህ አይነት ነገሮችን። ሂድ በቃ ምን ችግር አለው? ፖርኖግራፊ ፊልም ማየት ችግር የለውም። ማስተር ቤት ማድረግ ችግር የለውም። እንደፈለክ ብቻ ያንተ ስሜት ይሁን። ያንተ ስሜት ከሆነ በምንም የጥም ፍጪው ዱቄቱን አምጪው። በቃ ችግር የለው። ምን ችግር አለው? ሂድበት፣ ቀጥል። ነውር ጌጡ፣ ክብራቸው በነውራቸው፣ ሆዳቸው አምላካቸው፣ ሐሳባቸው ምድራዊ የሆነ ሰዎች የሚከበሩበት ዘመን ነው ይሄ ዘመን እና እኔ የምር ነው የምላችሁ አገሬ ላይ ተስፋ ቆርጫለሁ። እኔ ህዝቡ ላይ ተስፋ ቆርጫለሁ። ይሄ ነውር ምን ይዞብን እንደሚመጣም ይታየኛል። ኮንሲኩዌንሱ በጣም አደገኛ ነው እና አይዟችሁ ቲክቶክ ላይ የምትለፉ መልካም ሰዎች ለእናንተ በጣም ክብር አለኝ። እግዚአብሔር ዘመናችሁን ይባርክ። መውጣት መግባታችሁን እግዚአብሔር ይባርክ። ገሃድ የዘንድሮ ጥምቀት ሰኞ ነው የሚውለው። እሑድ ቀን የእንስሳት ተዋጽኦ ይበላል ላላችሁኝ ሰዎች የእንስሳት ተዋጽኦ አይበላም። ወተት፣ ስጋ፣ የተለያዩ በቃ ምግቦች አይበሉም። ልክ ሮብና አርብ እንደምንጾመው ሁሉ እሑድን መጾም አለብን። ግንስ የሚቆርብ ሰው እሑድ ቀን ከቅዳሴ በኋላ እሑድ ጠዋት ቁርባን ያለበት ሰው እሑድ ጠዋት መመገብ ይችላል። እሑድ ጠዋት ከዛ በኋላ እስከ ሰኞ 18 ሰዓት ስለሚሞላው ሌላ ምግብ መመገብ አይችልም። ግንስ ማንኛውም ሰው እሑድ ቀን ግን የእንስሳት ተዋጽኦ መመገብ የለበትም። ጋድ ስለሆነ ጥምቀቱ ሰኞ ስለሆነ እሑድ ቀን ማንኛውንም ምግብ ያገኘውን ምግብ መብላት የለበትም። ልክ ሮብና አርብን እንደምንጾመው ሁሉ እሑድ ቀንንም ልክ እንደ አርብና ሮብ መጾም አለብን። ስለዚህ የእንስሳት ተዋጽኦ የሆኑትን ምግቦች መብላት የለብንም። ሼር ኮፒ ሊንክ አድርጉት። አመሰግናለሁ። ክርስቲያን ሲጣስ ዝም አንልም። ሁላችንም ስርዓተ ቤተ ክርስቲያን ሲጣስ ዝም አንልም። ከሰባቱ ሚስጥራት አንዱ የሆነው ቅባ ሜሮንና ቅባ ቀንዲል ነው። ስውሯ ማርያም ላይ ግን እንግዲህ ቅባ ቅዱስ እየተባለ ከመርካቶ የሚገባው ዘይት አሁን ደግሞ ከመሸጥ በአዲስ መልክ ወደ መቀባት መጥተዋል ማለት ነው። እንግዲህ ቅባ ቅዱስ እንግዲህ የራሱ ስርዓት አለው። የቀንዲል ስርዓት አለው። ጸሎት አለው። በሰባት ካህናቶች ነው የሚቀባው። ከቤተ መቅደስ አይወጣም። እነሱ ግን ቤተ ክርስቲያን ደጅ ላይ አውጥተው ጤነኛውንም የታመመውንም እየቀቡ ይገኛሉ። ፍትሐ ነገሥትን ሁላችንም ማየት እንችላለን ስርዓቱ እንዴት እንደሆነ። እነሱ ግን አሁንም ስውሯ ማርያም ላይ የሚገኙ አባቶች ቤተ ክርስቲያን ስርዓትን እየጣሱ ይገኛሉ። ስለዚህ ጠቅላይ ቤተ ክህነት ይህን ነገር አሁንም ሊያወግዝ ይገባል። በሰሜን ሸዋ ላይ ሚልኪ እግዚአብሔር ቤተ ክርስቲያን ወይም በቅጥያ ስሟ ስውሯ ማርያም ላይ አሁንም ስርዓተ ቤተ ክርስቲያን እየተጣሰ ይገኛል። እኛ የምናውቀው ደዌ የተያዘ ሰው ብቻ ቤተ መቅደስ ገብቶ ጸሎት ተደርጎለት እንደሚቀባ ብቻ ነው። አሁን ግን በአደባባይ ቫይራል ለመውጣት ፎሎ ለመሰብሰብ ተብሎ ስርዓተ ቤተ ክርስቲያን እየተጣሰ ነው። አሁንም እንቃወማለን፣ እናወግዛለን። አመሰግናለሁ።